ዛሬ ከእናንተ ጋር አብረን የምንካፈለው የእግዚአብሔር ቃል ርዕሱ የመኝታ ሰዓት ልማዶችን መቆጣጠር የሚል ነው። ለመነሻ የሚሆነን የመጽሐፍ ቅዱስ ክፍል ሁለት ቦታዎችን አነብና በቀጥታ የእግዚአብሔርን ቃል የምንካፈል ይሆናል። በሚክያስ ምዕራፍ 2 ቁጥር 1 ላይ በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል በማለት ይናገራል። እዚህ ላይ እንግዲህ ያንዳንዱ ቀን ላይ የሚደረጉ ድርጊቶች በሙሉ የሐሳብ ውጤቶች መሆናቸውን በዚህ ክፍል ውስጥ መመልከት እንችላለን። በመኝታቸው ላይ በደልን ለሚያስቡ ስለሚል ማታ የታሰበ ነገር ቀን ላይ እንደሚፈጸም እንደሚተገበር ይህንን መጽሐፍ ቅዱስ ያሳየናል። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ቁጥር 4 ላይ ደግሞ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሠራ የማይችልባት ሌሊት ትመጣለች በማለት ይናገራል። ሰው በቀኑ ውሎው የሚያደርጋቸው ነገሮች በሙሉ በመኝታ ላይ ባለበት ሰዓት ላይ የሚያስባቸው ሐሳብ መሰረት ያደረገ ነገር ነው። አእምሮ በመኝታችን ላይ ሆነን የምንሰጠውን ማንኛውንም ሐሳብ ቀን ላይ የምንፈጽመው ተግባር አድርጎ የሰጠነውን ሐሳብ ፕሮግራም በማድረግ ይቀይረዋል። የምሽት ልማዶች በአእምሮ በስሜትና በቀጣይ ቀን ውሏችን ላይ ያላቸው ተጽዕኖ ከፍተኛ ስለሆነ ወደ መኝታ በምንሄድበት ጊዜ ልማዶቻችንን መቆጣጠር እጅግ አስፈላጊ ነው። በሕይወታችን መለወጥ የምንፈልገው ነገር ሁሉ የልማዶቻችን ውጤት ነው። መጥፎ ልማድ በሕይወታችን ውስጥ ለምናያቸው መጥፎ ውጤቶች መሠረት ነው። በአንጻሩም ደግሞ መልካም የሆኑ ልማዶች የመልካም ውጤቶች መሠረቶች ናቸው። ስለሆነም ልማዶቻችንን በመቆጣጠር በሕይወታችን ያሉ ውጤቶችን ማስተካከል፣ መለወጥ እንችላለን። የመኝታ ክፍለ ጊዜ ጥሩና የተረጋጋ እንቅልፍ የምንተኛበትና ተፈጥሯዊ አካላችንን ከድካም የምናሳርፍበት ብቻ ሳይሆን ነፍሳችንን ከጭንቀትና ከውጥረት ውስጥ ለማሳረፍና ለማነቃቃት እንዲሁም የእግዚአብሔርን ድምፅ ለመስማት እጅግ አስፈላጊው ጊዜ ነው። እግዚአብሔር መኝታን ለሰው ልጅ ከአካላዊ ድካም እንዲያርፍ ከጭንቀትና ከውጥረት ውስጥ እንዲወጣና ለቀጣይ ቀኖቹ አእምሮውን ዝግጁ ለማድረግ እንዲችል እግዚአብሔር የሰጠው ድንቅና ታላቅ የሆነ ጸጋ ነው። ይሁን እንጂ እግዚአብሔር ለእያንዳንዳችን የሰጠንን ይህንን ድንቅ ስጦታ እንዴት መጠቀም እንዳለብን ባለማወቃችን በተገቢው መንገድ እየተጠቀምንበት አይደለም። በነገራችን ላይ የቀን ውሏችን ከሌሎች ጋር ያለን ግንኙነት፣ ጤንነታችን፣ የስኬታችን የእነዚህ ሁሉ መሠረት የመኝታ ሰዓት ላይ የምናስበው ሐሳብ ውጤት ነው። ሰው መኝታው ላይ ሆኖ በሚያስባቸው ሐሳቦች ቀጣይ ቀኖቹን መልካም ወይም ክፉ፣ ብሩህ ወይም ጨለማ፣ የሐዘን ወይም ደግሞ የደስታ አድርጎ በመኝታው ላይ መቅረጽ ይችላል። ለመግቢያ ያህል ይህንን ካልኩኝ ወደ ዋናው ሐሳብ የእግዚአብሔርን ቃል መሠረት አድርገን እንሄዳለን። የመኝታ ሰዓት ልማዶቻችን የሚያስተምሩን መንፈሳዊ ትምህርቶችን እንመልከት። የመኝታ ሰዓት ልማዶቻችንን አስመልክቶ በዚህ ውስጥ የምናነሳቸው ትምህርቶች አሉ። የመጀመሪያው ትምህርት ምንድን ነው? በእግዚአብሔር ላይ ያለንን እምነት የሚያሳይ ነው። የመኝታ ሰዓት በእግዚአብሔር ላይ ያለንን እምነት ያሳያል። ሰው በቀን ውሎ ውስጥ ከተለያዩ ችግሮች፣
ፈተናዎችና ሰልፎች ጋር ሲታገል ይውልና የምሽት ጊዜ ሲመጣ ደግሞ ከመተኛቱ በፊት ስለ ቀን ውሎ በእግዚአብሔር ፊት በጸሎት ይቀርባል፣ ያመሰግናል፣ ሕይወቱን በእግዚአብሔር እጅ ላይ አስቀምጦ ይተኛል። ይህ የሰው ልጆች ሁሉ የመኝታ ሰዓት ልማድ ሲሆን የሰው ልጅ ከቀኑ ጭንቀት፣ ፍርሃትና ውጥረት ውስጥ በመውጣት የሚያርፍበት ሰዓት ቢኖር ወደ እንቅልፍ የምንሄድበት የመኝታ ሰዓት ነው። ከቀኑ ጭንቀትና ውጥረት ውስጥ ወጥተን ወደ መኝታዎቻችን ስንሄድ ብዙ ጀምረን ያልጨረስናቸው፣ ተጨንቀን የዋልንባቸውና አልሳካ ያሉን ነገሮች፣ በርካታ ጠይቀን መልስ ያላገኘንላቸው ጥያቄዎች፣ ፈልገን ያላገኘናቸውና ያጣናቸው መልካም ዕድሎች፣ በገጠመን የገንዘብ እጥረት ምክንያት መክፈል ሲኖርብን ከፍለን ያልጨረስናቸው ቢሎችና ዕዳዎች፣ እነዚህ ሁሉ ችግሮች ባሉበት ሁኔታ ውስጥ ማታ ላይ መተኛት መቻል በራሱ የሚያስተምረን ነገር ቢኖር እንቅልፍ ከመተኛት ባሻገር በእግዚአብሔር ላይ ያለንን እምነትና መደገፍን ነው። ስለሆነም የመኝታ ሰዓታችን ተፈጥሯዊ በሆነው መንገድ በየዕለቱ ለሚገጥሙንና ለምናልፍባቸው የተለያዩ ችግሮች በእግዚአብሔር ላይ መታመንንና መደገፍን የሚያስተምር ነው። እግዚአብሔር አምላክ የተመሰገነ ይሁን። በመዝሙር መጽሐፍ ምዕራፍ 125 ቁጥር 1ና 2 ላይ በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ ለዘላለም እግዚአብሔር በሕዝቡ ዙሪያ ነው በማለት ይናገራል። እግዚአብሔር የተመሰገነ ይሁን። የመኝታ ሰዓት ልማዶች የሚያስተምሩንን ትምህርቶችን በተመለከተ በሁለተኛ ደረጃ የምንመለከተው ዝማሬ፣ ጸሎትና ምስጋና የሚለውን ልማዳችንን የእግዚአብሔር ቃል በኢዮብ መጽሐፍ ምዕራፍ 35 ቁጥር 10ና 11 ላይ እንዲህ ይላል፣ ነገር ግን በሌሊት መዝሙርን የሚሰጥ ከምድር እንስሶች ይልቅ የሚያስተምረን ከሰማይ ወፎች ይልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም በማለት ይናገራል። የመኝታ ሰዓት በሕይወት የምናልፍበትን የጨለማውን ክፍለ ጊዜ ማሳያ ነው። ሰው ሁሉ በሕይወቱ የሚያልፍበት የጨለማ ወቅት አለው። የጨለማው ብርታት አንዳንድ ጊዜ የሚያልፍና ነግቶ ብርሃን የምናይ እስከማይመስለን ድረስ ተስፋ እንቆርጣለን። ነገር ግን ከተወለድንበት ዕለት አንስቶ እስካሁን ድረስ ብዙ ቀናቶች መሽተው ንጋትን እንደተመለከትን ሁሉ በሕይወት ያለፍንባቸው ብዙ ጨለማዎቻችንም ነግተውልናል። ተስፋ የቆረጥንባቸው ቀናቶች አልፈዋል። ባለቀስንበት ቀናቶች ፈንታ አፋችን በሳቅ አንደበታችንም በምስጋና ተሞልቷል። እግዚአብሔር የተመሰገነ ይሁን። አብዛኛው ሰው የቀን ውሎውን ጨርሶ ወደ መኝታው ከመሄዱ በፊት በእግዚአብሔር ፊት ተንበርክኮ ይጸልያል፣ ያመሰግናል፣ መንፈሳዊ ትምህርትና ስብከቶችን ያዳምጣል፣ ኦዲዮ መዝሙሮችን እየሰማ በዚያው እንቅልፍ ይወስደዋል። ወደ እንቅልፍ ከመሄዳችን በፊት የሚደረግ ጸሎት፣ ዝማሬና ምስጋና እግዚአብሔርን ከማምለክ ባሻገር ለአእምሮአችን እንደ ጋሻ ነው። ይህ ልማድ ከመኝታ በፊት የሚያዘወትሩ ሰዎች ከአስፈሪ ሕልም፣ ከፍርሃትና ከጭንቀት ሕይወታቸውን መጠበቅ ይችላሉ። በመዝሙር 91 ከቁጥር 1 እስከ 6 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ በልዑል መጠገያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ
በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም በማለት ይናገራል። እንግዲህ ወገኖቼ ሆይ ከሌሊቱ ግርማ፣ በቀን ከሚበረው ፍላጻ፣ በጨለማ ከሚሄደው ክፉ ነገር ከአደጋና ከቀትር ጋኔኖች እንዳንፈራ ተጠብቀን እንድንኖር የሚያደርገን በተለይ ደግሞ በመኝታ ሰዓት ላይ እንደ ልማድ አድርገን የምንጸልየው ጸሎት፣ የምንዘምረው ዝማሬ፣ የምንሰማቸው መንፈሳዊ ስብከቶችና ትምህርቶች ለሕይወታችን ለአእምሮአችን ጋሻዎች ናቸው። እግዚአብሔር አምላክ የተመሰገነ ይሁን። የመኝታው ሰዓት ልማድ ትምህርትን አስመልክተን በሦስተኛ ደረጃ የማነሳው የመኝታ ሰዓት ነፍስን የምናሳርፍበት ሰዓት ነው። በመዝሙር 131 ቁጥር 2 ላይ የእግዚአብሔር ቃል እንደዚህ በማለት ይናገራል። ነፍሴን አሳረፍኳት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት በማለት ዳዊት ይናገራል። እዚህ ላይ ወገኖቼ ነፍስ በቀን ውሎ ውስጥ ከፍተኛ የሥራ ጫና በሚያስጨንቁ ሁኔታዎች ውስጥ ታልፋለች። ነፍስ በቀን ውሎ ውስጥ ከተለያዩ ሰዎች ጋር በግጭት ውስጥ ተወጥራ ትውላለች። ፈጽሞ እረፍት የሚባል ነገር የላትም። ከነዚህ ነገሮችና ከግርግር ውስጥ በመውጣት ፍጹም ወደሆነ እረፍት ውስጥ የምንገባበት ሰዓት የመኝታ ሰዓታችን ነው። የመኝታ ሰዓት አካላዊ ሰውነታችን ብቻ ሳይሆን ነፍሳችንም ጭምር በእግዚአብሔር እረፍት ውስጥ ትተኛለች። በመጽሐፍ ቅዱስ ውስጥ አብዛኛውን ጊዜ ሰዎች የእግዚአብሔርን ድምፅ የሰሙት በሌሊት ወቅት ላይ እንደሆነ መመልከት እንችላለን። የእግዚአብሔርን ድምፅ ለመስማት የሌሊቱ ክፍለ ጊዜ ተመራጭ የሚያደርገው አእምሮ በጸጥታ ውስጥ ስለሚሆን ነው። ነፍስ በዝምታና ጸጥታ ውስጥ በምትሆንበት ጊዜ የእግዚአብሔርን ድምፅ መስማት እንችላለን። ይህ ማለት ግን ወገኖቼ በቀን ውሏችን ውስጥ እግዚአብሔር አይናገረንም ማለት አይደለም። ለዚህ ማሳያ የሚሆነን በሐዋርያት ሥራ መጽሐፍ ምዕራፍ 18 ከቁጥር 5 ጀምሮ ያለውን ሐሳብ እንመልከት። የሐዋርያት ሥራ መጽሐፍ ምዕራፍ 18 ከቁጥር 5 ጀምሮ የእግዚአብሔር ቃል እንዲህ ይላል። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበረ። ነገር ግን በተቃወሙትና በተሳደቡ ጊዜ ልብሱን እያራገፈ ደማችሁ በራሳችሁ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ኢዮስጦስ ወደሚባል እግዚአብሔርን ወደሚያመልክ ሰው ቤት ገባ። ቤቱም በምኵራብ አጠገብ ነበረ። የምኵራብ አለቃ ቀርስጶስም ከቤተሰቦቹ ሁሉ ጋር በጌታ አመነ። ከቆሮንቶስ ሰዎች ብዙ በሰሙ ጊዜ አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። በመካከላቸውም የእግዚአብሔርን ቃል እያስተማረ 1 ዓመት ከ6 ወር ተቀመጠ በማለት ይነግረናል። ጳውሎስ በቆሮንቶስ ከተማ የነበረውን ቆይታ ስንመለከት ለሚያገኛቸው ሁሉ ኢየሱስ እርሱ ክርስቶስ እንደሆነ በመናገር በቃሉ ይተጋ ነበረ። ብዙ ሰዎች ቃሉን አምነው በመቀበላቸውም ተጠምቀዋል። ከተማዋን ጥሎ ለመሄድ እስኪነሳሳ ድረስ ከፍተኛ የሆነ ተቃውሞና ስደት በጳውሎስ ላይ ደርሶበታል። ከዚህ ተቃውሞ ከዚህ ስደት የተነሳ ደግሞ ጳውሎስ ከተማውን ለቆ እሄዳለሁ በማለት ሲናገር እንመለከታለን። በዚህ ሁኔታ ውስጥ እንግዲህ በቀን ውሎ በከፍተኛ ተቃውሞና በከፍተኛ ትችት ከሰዎች በደረሰበት ውጊያ ወይም መከራ የተበሳጨው ጳውሎስ ሌሊት በተኛበት ሰዓት ላይ
እግዚአብሔር መጥቶ እንዲህ ሲል ሲናገረው እናያለን። እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ አይችልም የሚለው ድምፅ ወደ ጳውሎስ የመጣለት በሌሊቱ የመኝታው ሰዓት ላይ እንደሆነ ልብ ልንል ያስፈልጋል። ይሄ ድምፅ ከመጣለት በኋላ እሄዳለሁ፣ ከተማውን ጥዬ እሰደዳለሁ፣ ወደ ሌላ ሀገር አቀናለሁ በማለት እዛ ቦታ መቆየት ያልፈለገው ጳውሎስ መቆየት ባልፈለገው ቦታ ላይ 1 ዓመት ከ6 ወር በመቀመጥ የእግዚአብሔርን ቃል እያስተማረ በቆሮንቶስ ከተማ መቆየት እንደቻለ ታሪኩ ይህንን ይነግረናል። በሕይወታችን ውስጥ አሁን ያለንበት ይሁን ከዚህ በፊት የቆየንባቸው ስፍራዎችን እንድንቆይ የሚያደርገን የስፍራው መመቸት፣ የሰዎች መልካምነት፣ የነገሮች መስተካከል ሳይሆን እግዚአብሔር በዚያ ስፍራ ላይ እንድንሆን ስለፈቀደና ስለፈለገ ብቻ ነው። በሐዋርያት ሥራ መጽሐፍ ምዕራፍ 17 ቁጥር 26 እና 27 ላይ እንዲህ ይላል፣ ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ፣ የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው በማለት ይናገራል። እንግዲህ ወገኖቼ ሆይ አሁን ባለንበት ስፍራ፣ አሁን ባለንበት ከተማ፣ አሁን ባለንበት ሁኔታ ውስጥ የምንኖርበትን ቀናት የምንኖርበትን ስፍራ ጭምር የወሰነው ማን ነው? እግዚአብሔር ነው። እርሱ በወሰነው ስፍራ የወሰነልንን ጊዜና ሰዓት ወገኖቼ ሆይ ትችትም ቢኖር ነቀፋም ቢኖር ስደትም ቢኖር ተቃውሞም ቢኖር እግዚአብሔር በወሰነልን ስፍራ ላይ የወሰነልንን ጊዜ እንቀመጣለን። የጌታ ስም የተባረከ ይሁን። ምንም የሚያስፈራን ምንም የሚያሰጋን ከስፍራችን ላይ ሊነቀንቀን የሚችል ኃይል አይኖርም። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። የመኝታ ሰዓት ልማድ ትምህርቶችን ስንመለከት በአራተኛ ደረጃ የማነሳው ሐሳብ የመኝታ ሰዓት ወይም መኝታችን ትንሣኤን የምናስታውስበት ነው። የእግዚአብሔር ቃል በክርስቶስ አምነው የሞቱ ሰዎችን እንቅልፍ ከተኛ ሰው ጋር በማነጻጸር እንዲህ በማለት ይነግረናል። በአንደኛ ተሰሎንቄ ምዕራፍ 4:14 ላይ ኢየሱስ እንደ ሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና ይላል። መተኛችን እንደ ሞት ነው፣ መነሳታችን ደግሞ እንደ ትንሣኤ ነው። እያንዳንዳችን ወደ መኝታ በምንሄድበት ወቅት ጠዋት ሲነጋ ከእንቅልፋችን እንደምንነሳ እርግጠኞች ሆነን እንተኛለን። ጠዋት ሲነጋ ከእንቅልፍም እንነሳለን። ይህንን ልማድ ወገኖቼ ከተወለድንበት ቀን ጀምሮ እስካሁን ድረስ ስናደርገው ኖረናል። ብዙ ጊዜ አናስተውለውም እንጂ የመኝታ ሰዓት በመጣ ቁጥር ምሽት ላይ ተኝተን ሲነጋ የመነሳት ልማዳችን የእውነተኛውን ትንሣኤ ማሳያ ነው። ክብር ለእግዚአብሔር ይሁን። የመኝታ ሰዓት ልማዶቻችንን ለመቆጣጠር ምን ማድረግ አለብን? የመኝታ ሰዓት ልማዶቻችንን ለመቆጣጠር ማድረግ ያለብንን 4 ነገሮችን ተመልክተን የዛሬውን ትምህርቴን እጨርሳለሁ። የመኝታ ሰዓት ልማዶችን ለመቆጣጠር ማድረግ ካለብን ነገሮች መካከል በመጀመሪያ ደረጃ የማነሳው በእግዚአብሔር ፊት በጸሎትና በምስጋና መቅረብ ነው። በፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 4 እስከ 6 ላይ እንዲህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል በማለት ይናገራል። ስለዚህ ወገኖቼ ሆይ በቀን ውሏችን በብዙ አይነት ጭንቀት፣ በብዙ አይነት ፈተና፣ በብዙ አይነት ጥያቄ ያለፍን ብንሆንም ወደ መኝታ ስንመጣ በእግዚአብሔር ፊት
በጸሎትና በምስጋና ስለ ቀን ውሎቻችን በእግዚአብሔር ፊት ልንቀርብ ያስፈልጋል። ሌላው የመኝታ ሰዓት ልማዶቻችንን ለመቆጣጠር ማድረግ ያለብን ሁለተኛ ማነሳውን ነጥብ ከመተኛታችን በፊት አእምሯችንን ማንጻት አለብን። በመኝታቸው ላይ በደልን ለሚያስቡ ወዮላቸው ተብሎ ተጽፏልና ወገኖቼ ሆይ መኝታችን ላይ ሆነን የበደል ሐሳብ እንዳይገኝብን ክፉ ሐሳብን እንዳናስብ አእምሯችንን ከበደል ሐሳብና ከክፋት ነፃ ማድረግን መለማመድ መቻል አለብን። በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 8 ላይ በመኝታ ሰዓት አእምሮን ማንጻት ምንችልበትን መርህ በቃሉ ላይ ተቀምጦ እናያለን። እንዲህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ በማለት ይመክረናል። እንግዲህ ከእንቅልፍ በፊት አእምሯችንን ከቁጣና ከንዴት ማንጻት አለብን። ከእንቅልፍ በፊት ራስንና ሌሎችን ይቅር ማለት አለብን። ከእንቅልፍ በፊት ማናቸውንም የቀን ውሎ የፈጠረብንን ጸጸትና ጥላቻዎችን ከአእምሯችን ውስጥ ማስወጣትና በሰላም መኝታችን ላይ ማረፍን መለማመድ አለብን። እግዚአብሔር አምላክ የተመሰገነ ይሁን። የመኝታ ሰዓት ልማዶቻችንን ለመቆጣጠር ማድረግ ያለብን ሦስተኛ አነሳዋለሁ ብዬ ያዝኩት ነጥብ ነፍስን ዝም ወይም ጸጥ ማሰኘትን መለማመድ አለብን። በመዝሙር 43 ከቁጥር 1 እስከ 5 ላይ የእግዚአብሔር ቃል እንደዚህ ይለናል፣ አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብ ክርክሬን ተከራከር፣ ከሸንጋይና ከግፈኛ ሰው አድነኝ። እንደ አምላኬ ኃይሌም ለምን ትተውኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ? ብርሃንህና እውነትህን ላክ፣ እነርሱም ይምሩኝ። ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማሳነቴን ደስ ወዳሰኛት ወደ አምላኬ ገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ በማለት ዳዊት ነፍሱን እንዳታውከው፣ እንዳታዝነው፣ እንዳታስቸግረው ሲመክራት እናያለን። እኛም ከዳዊት ተምረን ነፍሳችንን እንዳታውከን፣ እንዳታስቸግረን በእግዚአብሔር ላይ እንድትታመን ልንሰብካት ያስፈልጋል። በመዝሙር 131 ቁጥር 2 ላይም ነፍሴን አሳረፍኳት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት በማለት ይናገራል። ሌላው የመኝታ ሰዓት ልማዶቻችንን ለመቆጣጠር ማድረግ ያለብን አራተኛው ማነሳው ነጥብ የእንቅልፍ ሰዓታችንን እንደ ሞት በመቁጠር ለእውነተኛው ትንሣኤ ተዘጋጅተን መኖርን መልመድ መቻል አለብን። ወደ መኝታችን ስንሄድ ቀን ላይ የገጠሙንና ያሳለፍናቸው ጥሩም ይሁን መጥፎ የሚባሉ ነገሮች ከቀኑ ጋር አብረው አልፈዋል። ስለዚህ ብንጨነቅ፣ ብንጸጸት፣ መኝታችን ላይ ሆነን ስንገላበጥ ብናድር አንዳንዶቹን ቀን ላይ ያሳለፍናቸውን ነገሮች የማንለውጣቸው ናቸው። ቀኑ ላይ የሮጥንበት ጉዳይ ሁሉ ጊዜው ሲመሽ ሁሉም ነገር ያበቃና ከድካም የምናርፍበት የእንቅልፍ ሰዓት ይመጣል። የእንቅልፍ ሰዓትን እንደ ሞት በመቁጠር እንዲሁም ከእንቅልፍ የምንነሳበትን ጊዜ ደግሞ እንደ እውነተኛ ትንሣኤ እያሰብን መኖር ለእውነተኛው ትንሣኤ ተዘጋጅተን እንድንኖር ይረዳናል። የእግዚአብሔር ስም የተባረከ ይሁን። በማቴዎስ 24 ከቁጥር 42 እስከ 44 ላይ
እንዲህ ይላል፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወ ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና በማለት ይናገራል። መነሻዬ ላይ እንደ መግቢያ የተጠቀምኩበት በሚክያስ ምዕራፍ 2 ቁጥር 1 ላይ ያለውን ቃል አነባለሁ። በመኝታው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል በማለት ይነግረናል። ወደ ማጠቃለያ ስንመጣ በመኝታ ሰዓት ላይ ሆነን ለክፉ ሐሳብ በልባችን ውስጥ ስፍራ ከሰጠነው፣ በልባችን ውስጥ ስፍራ የሰጠነው ክፉ ሐሳብ በቀኑ ክፍለ ጊዜያችን በተግባር የሚታይና የሚገለጥ ይሆናል። በአንጻሩም ደግሞ በልባችን ውስጥ ለመልካም ሐሳብ ስፍራ ስንሰጥ፣ የእግዚአብሔርን ቃል ስናሰላስል፣ ልባችንን በጸሎት ስንጠብቅ፣ ልባችን ውስጥ ለበጎ ነገር በማሰላሰል እና በፍቅር በመተካት ሐሳባችንን ከተቆጣጠርነው በቀኑ ውሏችን ከራሳችንና ከሌሎች ጋር በሰላም፣ በፍቅር፣ በደስታና በመልካም ግንኙነት እንውላለን። በምንሠራውም ሥራ ሁሉ ውጤታማና ደስተኛ እንሆናለን። በመኝታ ሰዓታችን በሌሊት ጸጥታ ውስጥ ሆነን የምናስበው መልካም የሐሳብ ዘር በቀን ውሏችን ሕይወታችን ላይ የሚበቅልና ፍሬ የሚያፈራ መልካም ዛፍ ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለጌታ ይሁን።